ሰላም ጤና ይስጥልኝ። እንደምን አላችሁ? በያላችሁበት የተከበረው ውድ ሰላምታችን ይድረሳችሁ። አብዲራዋ ነኝ በአብዲራዋ ቲዩብ። አብዲና ፓቻ አባትና ልጅ የምናዘጋጀው የዩቲዩብ ቻናል 4ኛ ዓመታችንን ይዟል። በአንዳንድ የግል ጉዳዮች በተለያዩ ፕሮግራሙን ለመስራት በማያስችሉ ሁኔታዎች ከፕሮግራሙ ለረጅም ጊዜያት ርቄ ነበር። ዛሬም ፓቻ ሰሞኑን እጅግ በጣም ከፍተኛ ድካምና ልፋት እያጋጠመው በመሆኑ መግቢያውን ብትልልን፣ በርካታ ደጋፊዎችና ተመልካቾች ደግሞ አባ እንዴት ነው እያሉ በፕሮግራሙ እየጠየቁም ስለሆነ በቅርቡ እንደምትመለስ ጤንነትህን ያለህበትንም ሁኔታ ውድ አድማጮቻችን ይረዱ ዘንድ የተወሰነች ፕሮግራሟን መግቢያ አድርግልኝ ብሎ መጣ። ሰሞኑ እንዳያችሁት 5 ፕሮግራሞችን ፓቻ ሲያዘጋጅ በተለይ ቅዳሜ የተለቀቁትን ፕሮግራሞች አይታችሁ እንደሆን አርብ ምሽት 5 ሰዓት አካባቢ ነው ፕሮግራሙን መስራት የጀመረው። ሁሉም ቤተሰብ ስፍራ ቦታውን ይዞ ወደ መኝታው ሄዶ ራቱን በልቶ ተጠናቆ በተኛበት ሰዓት ይህ ወጣት ከምሽቱ 5 ሰዓት እስከ ንጋቱ 4 ሰዓት ቅዳሜ ማለት አርብ 5 ሰዓት የተቀመጠ ቅዳሜ 4 ሰዓት እነዛን 5 ፕሮግራሞች ቀርጾ ኤዲት አድርጎ ኤክስፖርት አድርጎ አፕሎድ አድርጎ ለአድማጮች አድርሷል። የፕሮግራሞችን ጥራት፣ የፕሮግራሞቹ የተለፋባቸውን መንገድ፣ ከፕሮግራሞቹ ያገኛቸውን መረጃዎች ለደጋፊው ለአድማጩ ለማድረስ እንዲሁም ጫውታው ከመደረጉ በፊት የፓቻን ፕሮግራም ሰምታችሁ ስለ ጫውታው ተገቢና ተጨባጭ መረጃ ይዛችሁ ጫውታውን እንድትከታተሉ ያላሰለሰ ጥረት ያደርጋል። በዚህ ዕድሜ ይህ እንዲህ እየተለፋ ከሌሎች ፕሮግራሞች በጥልቀትም በይዘትም በፕሮግራም አቀራረብም እውነቱን ለመናገር በማስረጃና መረጃም ሰፋ ባለ ሁኔታ በድምቀት በጥልቀት በእውቀት የሚቀርበው ፕሮግራም ላይ ላይክ ለማድረግ እጆቻችንን የሚይዝ በርካታ ተመልካቾች እንዳላችሁ አስተውለናል። ላይክ ምንም አይነት ክፍያ ምንም አይነት ወጪን የማይጠይቅ ነው። ግን እንደ አባት ለመውቀስ ከ12 ሰዓት በላይ የተቀመጠን ወጣት በላይክ ማበርታት ለምን ይሳነናል? እውነት ነው ፕሮግራሙ ተዘጋጀ አልተዘጋጀ ምንም የማይመስላቸው ተመልካቾችና ደጋፊዎች አሉ። ይሄ መብት ነው። ነገር ግን ፕሮግራሙን ከፍተን ፕሮግራሙን አጥለን ፕሮግራሙን አዳምጠን ምናበቃ ሰዎች ላይክ አድርጋችሁ ብታልፉ ለሌሎች እንዲዳረስ የላይኩ መጠን በጨመረ ቁጥር ለኛ ድጋፍ ይሆነናል። በተለይ ደግሞ ላይክ ያደረጋችሁ ውድ ወንድሞቻችን እናንተን ሳናመሰግን ላይክ ለነፈጉን ሰዎች ወቀሳ ማብዛታችን ተገቢ አይደለምና ላይክ ያደረጋችሁ ሰዎች በያላችሁበት ምስጋናችን ይድረሳችሁ እንላለን። ዛሬ ፓቻ 4 እና 5 ፕሮግራም ያዘጋጃል። በአፍሪካ ዋንጫ ዙሪያ እኔ ስለ ፓትሪስ ሉሙምባ አያይዤ የሴኔጋልና የሞሮኮን የፍጻሜ ጫውታ ከጫውታው ታክቲክና ቴክኒክ ይልቅ ስለ ወንድማችን ጀግና ፓትሪስ ሉሙምባ የተሰራውን ፕሮግራም ሰርቻለሁ። እሱን አዳምጡ። በመቀጠል ያልታሰበውን ኦልትራፎርድ ላይ ምን አይነት ግመትና ግለት ቢፈጠር ነው ማንቸስተር ሲቲ እንደዛ ተንኮታክቶ ማንቸስተር ዩናይትድ ቢያንስ 6 ወይም ደግሞ 5 ንጹህ ግቦችን አስቆጥሮ የፔፕን ቡድን ማሸነፍ የሚችልበትን እድል አሳልፎ በ2 ግቦች ብቻ ማሸነፍ የቻለበትን ጫውታ ፓቻ በሚገባ ይገመግምላቸዋል። እሱም ፕሮግራም አድምጡ። እሱም ፕሮግራም እያደመጣችሁ በውጭ ሀገር የምትገኙ ወንድሞቻችን ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ሳይሆን በሱፐር ቻት በሱፐር ስቲከር እና በሱፐር ታንክስ ፓቻን ድጋፍ አድርጉለት። ለኔም ለፓቻም ለፕሮግራማችን የእናንተ ድጋፍ በእጅጉ ወሳኝ ነው። ኢትዮጵያ ውስጥ 1 ሚሊዮን ተመልካቾች ቢያዩ ላይኩ ብዙ አድማጮችና ተመልካቾችን ሊጋብዝ ይችላል። ነገር ግን ዩቲዩብ በአካባቢያችን ማስታወቂያ አቅም ስለሌለው በውጭ ሀገር የሚያዩ ተመልካቾች ታዳሚ ሲሆኑ ለኛም ዩቲዩብ የሚከፍለን ክፍያ
ከፍ ይላል። በውጭ ሀገር ያላችሁ ደግሞ ማየት ብቻ ሳይሆን በሱፐር ቻት፣ በሱፐር ስቲከር እና በሱፐር ታንክስ የተለመደው ድጋፋችሁ እንድታደርጉ ጥሪ እናደርጋለን። የማንቸስተር ሲቲ እና የማንቸስተር ዩናይትድ ፕሮግራም እንዳበቃ ፓቻ ኖቲንግሃም ፎረስት ከአርሴናል ጋር ያደረጉትን አርቴታ ነጥብ ጣለ ወይስ 1 ነጥብ አገኘ ወይስ 2 ነጥብ ጣለ? ቢያሸንፍ በ9 ነጥብ ማንቸስተር ሲቲን መርቶ አስቶን ቪላን ቁልቁል ኮርኩሞ በተረጋጋ ሁኔታ አስፓልትና ሃይዌይ አርጎ ቀጣዩ ውድድር በተረጋጋ ሁኔታ ይመራ ነበር። ነገር ግን ነጥብ ጥሎ ወጥቷል። 1 ነጥብ አግኝቷል፣ አይሆንም 2 ነጥብ ጥሏል የሚሉ በአሃዝና በቁጥር ልዩነት እያሰባጠሩና እየሰነጠሩ የሚከራከሩ አሉ። እናንተስ ከየትኛው ናችሁ? አርቴታ 1 ነጥብ አገኘ ወይስ 2 ነጥብ ጣለ? በዚህ ዙሪያ ኖቲንግሃም ፎረስት ከአርሴናል ፓቻ ባጭሩ ይገመግማል። እንዲሁ 19ኛ ላይ የሚገኘው የበርንሌይ አሰልጣኝ ስኮት ፓርከር 4ኛ ከሚገኘው አርነ ስሎት ጋር አንፊልድ ላይ ተገናኝተው ነበር። 4ኛ ላይ ያለው አርነ ስሎት ወይስ 19ኛ ላይ ያለው ስኮት ፓርከር ቀድሞ ይሰናበታል? ይህ ትንቢታዊ ጥያቄ ወይም ደግሞ ግምታችሁን እንድታሰፍሩ በግብዣ የሚያዘጋጀው ፕሮግራም ነው። እኔ በበኩሌ አርነ ስሎት እስካልተሰናበተ ድረስ የዚህን የዩቲዩብ ቻናላችንን ማይክ አልጨብጥም ብዬ ለፓቻና ለፕሮግራማችን ቃል ገብቼ ከሌሎች ተጨማሪ ጉዳዮች በተጨማሪ ስሎት እያለ ማይክ ለመጨበጥ ስፖርታዊ መንፈሴ የነጠፈ የጎደለ ያረጠ በመሆኑ ከውስጤ እግር ኳሳዊ ዜማ መቃኘት ካቆምኩ ቆይቻለሁ። ስለዚህ 19ኛው ይባረራል ወይስ 4ኛው የሚታይ ይሆናል። በሱ በኩልም ፓቻ አንፊልድ ላይ የተከናወኑን ጨዋታ ይገመግማል። እናንተ ጥሩ አድማጩኑ በውጭ ሀገር ያላችሁ በሱፐር ቻት፣ በሱፐር ታንክስ እና በሱፐር ስቲከር ደግፉን። ኢትዮጵያ ውስጥ ያላችሁ ፕሮግራሙ እናንተ በምትፈልጉት ልክ ክለቦቻችሁን ይደግፍም ይቃወም ላይክ አድርጋችሁ እንድንታረምም ከፈለጋችሁ በኮሜንት መስጫው ላይ አስተያየታችሁን ስጡ። ሁሌም ኮሜንታችሁ ያበረታናል። በመጨረሻ በአደባባይ ቃል የምንገባላችሁ አዲሱ የቼልሲ አሰልጣኝ ደጋፊዎቹ፣ የስፖርት ቤተሰቡ በሚፈልገውና በሚገምተው ልክ ክለቡን ሊሰራ ይችላል ብለን ቃል የምንገባው አሰልጣኝ ከፈረንሳይ ወደ እንግሊዝ መጥቶ የመጀመሪያ የእንግሊዝ ፕሪሚየር ሊግ ጨዋታውን ብሬንፎርድን 2-0 በማሸነፍ ጀምሯል። ሮሲኒየር እንግሊዛዊው ረቂቅ የእግር ኳስ አዋቂ እንደ ፔፕ ጋርዲዮላ በቲኪታካ ሆኖ ግን በፈጣን የኳስ ቅብብል ባጭር በረጅም እጅግ በሰከነ በሰመረ ሁኔታ ኳስ ሊጫወት አቅዶ የመጣ በእንግሊዝ ፕሪሚየር ሊግ ውስጥ አዲስ የድምቀታችን ምልክት ሊሆን የሚችል አይነውና ተከታተሉ። ከወዲሁ ቃል እንገባለን። ቼልሲ ምርጥ አሰልጣኝ አግኝቷል። ስለ አሰልጣኙ ፓቻ በዚህ ሰሞን በጥሩ ሁኔታ አውርቷል። ቀሪውን ደግሞ ከፓቻ ትከታተላላችሁ። ከፕሮግራማችን ጋር አብራችሁ እንድትቆዩ 5 ፕሮግራሞችን እንለቃለን። እናንተ አገር ውስጥ ያላችሁ በላይክ፣ በውጭ ሀገር ያላችሁ ደግሞ በሱፐር ታንክስ፣ በሱፐር ስቲከርና በሱፐር ቻት ደግፉን። አብዲ ራቧ ነኝ እንግዲህ መጥቻለሁ። መልካም ቆይታ ከፓቻ ጋር። ሰላም ቆዩ። የአፍሪካ ዋንጫ ዛሬ ፍጻሜ ያገኛል። እሁድ ምሽት 4 ሰዓት አዘጋጇ ሞሮኮ ከተወዳጇ ሴኔጋል ጋር የፍጻሜ ጨዋታ ያደርጋሉ። ይህ ጨዋታ በመላው ዓለም ይጠበቃል። በተለይ ደግሞ በአፍሪካውያን የመጡበት መንገድና ለዚህ የፍጻሜ ጨዋታ የደረሱበት ጥረትና ድካም በብዙ የእግር ኳስ ደጋፊዎችና በእውቀት ለሚተነትኑ በሙሉ አሳማኝ የፍጻሜ ተፋላሚዎች መሆናቸውን አረጋግጠዋል። ሴኔጋል ግብፅን ያሸነፈችበት መንገድ፣ ሞሮኮ ናይጄሪያን ያሸነፈችበት ዘዴ ለፍጻሜ ማለፋቸው በማንም የእግር ኳስ ቤተሰብ ዘንድ ቅሬታን አይፈጥርም። ሞሮኮ በተለያዩ ዘመናት በሚደረጉ እግር ኳሳዊ፣ ስነ ጽሁፋዊ፣
ሙዚቃዊ፣ ወታደራዊ ትዕይንቶች ላይ የራሳቸውን አሻራ ጥሎ የሚያልፉ ማህበረሰብ፣ ህብረተሰብ፣ ሀገር አልፎ አልፎ ደግሞ በግለሰብና እንደ ዜጋም የራሳቸውን አሻራ ጥሎ የሚያልፉ ጀግኖች ብዙ ጊዜ ያስተውለናል። ሞሮኮ ባስተናገደችውና እያስተናገደች ባለው እግር ኳሳዊ ውድድር በዓለም እግር ኳስ ቤተሰብ ዘንድ በታሪክ የማይረሳ አስገራሚ የኮንጎን ደጋፊ አስተውለናል። ሚካኤል ሩኩንካ እምብሎ ዲንጋ ይባላል። ይህ አስቦ አሰላስሎ የሀገሩን የኮንጎን ወይም ዛይር ጀግና ለማወደስ ማሰቡ በመላው አፍሪካ ውስጥ የቆሰሉ፣ የተጎዱ፣ የተገደሉ፣ የተሰደዱ ጀግኖች ነፃ አውጪዎች ባሉበት ምድር አስቦ አሰላስሎ ቦታ መርጦ ስፍራ ቆርጦ ጊዜ ጠብቆ የሀገሩ ሳይሆን አፍሪካዊ ሳይሆን የጥቁር ህዝቦችን በሙሉ ጀግና ለማወደስ ካለባበስ፣ ከፀጉር አቆራረጥ፣ በአጠቃላይ ከመነጽር፣ ከአካላዊ ቅርጹም ጭምር እሱም መስሎ ስቴዲየም ውስጥ የነጻነት ተምሳሌት እጁን አንስቶ ወንድማችንን፣ ታላቃችንን፣ አባታችንን፣ የነጻነት ቀንዲላችንን ጀግናው ፓትሪስ ሉሙምባን ያወደሰው ደጋፊ በዓለም ላይ መቼም የማይረሳ በታሪክ አጋጣሚ እጅግ የገዘፈ ታሪክ በመስራት አንዳንዶች ለብዙ ዓመት ለፍተው ያልሰሩትን ታሪክ አንዳንዶች በጠረጴዛ ዙሪያ ቁጭ ብለው አሰላስለው በእያንዳንዳችን ልብ ውስጥ የሚታተም ታሪክ ይሰራሉ። ይህ ኮንጓዊ ደጋፊ ለሀገሩ፣ ለአህጉሩና ለጥቁር ህዝቦች የሰራው አስገራሚ ነገር ሁሌም እንዲወደስ ያደርገዋል። እኔ በግሌ በዚህ የአፍሪካ ዋንጫ ትልቁን ትዕይንት ያየሁት በጨዋታ ዘዴ፣ በአስተላለፍ፣ በቴክኒክ፣ በታክቲክ፣ በአካል ብቃት እንደ ቡድን እንደ ግለሰብ የሚደረጉ እንቅስቃሴዎችን ለዘመናት አይተናል። እነ ካሜሩን ሮጀር ሚላን፣ እነ ራባህ ማጀርን፣ እነ ኡሳም ሐሰንን፣ እነ ንጉሴ ገብሬን፣ እነ ኦማን ቤክን ብዙዎቹን አይተናል። ስለ ኳስ ከልጅነት ጀምሮ የአፍሪካን፣ የአውሮፓን፣ የዓለም ዋንጫን፣ የላቲን አሜሪካን፣ የኢትዮጵያንም አይተን በብዙ ረክተናል። የፉክክር ስሜቱን ለመከታተል ካልሆነ አዲስ በታክቲክም በቴክኒክም የላቀ ነገር እንደማናይ እንጠብቃለን። ከዚህ የአፍሪካ ዋንጫ ግን በትልቁ በግል ያተረፍኩ ምለው ይህ ጀግናን ያወደሰ ጀግና የውድድሩ ትልቁ ትዕይንት ካማሩ ስቴዲየሞች ከጨዋ ደጋፊዎች በአጠቃላይ ጎልቶ የሚታይ የሞሮኮ የአፍሪካ ዋንጫ ሲታወስ ከፍ ብሎ የሚታወስ ጀግና ኮንጎ ልካለችና ኮንጎ በእያንዳንዳችን ልብ ውስጥ እንድትገባ ሆኗል። በታሪክ አጋጣሚ የዘመኑ ወጣቶች በመላው አፍሪካ ያሉ ይህንን ውድድር የሚከታተሉ ሁሉ በዘመኑ የመገናኛ ዘዴ በዘመኑ ፕላትፎርም ቲክቶክ በተባለው ተጠምደው እንደ ፓትሪስ ሉሙምባን፣ እንደ ኬኒት ካውንዳ፣ እንደ ጁሊየስ ኔሬሬ፣ እንደ ኳሚ ንክሩማ፣ እንደ ሴናር ሴንጎር፣ እንደ ኃይለ ስላሴ፣ እንደ ጆሞ ኬንያታ፣ እንደ ማንዴላ እንደዚህ ሰፋፊ ታሪኮችን ለመከታተል ጊዜም ፍላጎትም አቅምም የላቸውም። ነገር ግን በሚወዱት የእግር ኳስ መስክ ከመሃል አደባባይ እንደዚህ አይነት ቆሞ የአገሩን ጀግና መሪ ሲዘክር ማን ነው ይህ በሚል ጎግልም ያደርጋሉ፣ መጽሐፍና መጽሔትም ያገላብጣሉ። ስለ ፓትሪስ ሉሙምባ ተጨባጭ ዕውቀት እንዲያገኙ አድርጓልና የወደቀ የከሰመ ቀብረው ያጋዩትን አጽም በአደባባይ በማውጣቱ ደጋፊው ሊወደስ ሊሞገስ ይገባል። የሀገሩ ፕሬዝዳንት አገሩ እንደገባ ቅንጡ መኪና እንደሸለሙት ሰምተናል። ይሄ ርዕሳችንም አጀንዳችንም ሊሆን አይችልም። የኔ አንድ ምኞት አለ። የዚህ ፕሮግራም ማገባደጃ ላይ የኔን ምኞት አወራለሁ። ነገር ግን ይህ ፓትሪስ ሉሙምባን ያወራውን ጀግና ፓትሪስ ሉሙምባን ሲያወድስ
ወይም ደግሞ ሲያስታውስ 4 እና 5 ነገሮችን እናነሳለን። መጀመሪያ ሻሸመኔ ውስጥ ፓትሪስ ሉሙምባ የሚባል ሆቴል እንዳለ ስንቶቻችሁ ታውቃላችሁ? በፓን አፍሪካኒዝም እና ሀራምቤ ሙዚቃ ቤት ፓትሪስ ሉሙምባ ሆቴል ሻሸመኔ ውስጥ ነበሩ። ሻሸመኔ ፓን አፍሪካኒዝም አቀንቃኝ በመሆኗ በታሪክ ወደፊት የሚጻፉ መጽሐፎች ሊያወድሷት ይችላሉ። ፓትሪስ ሉሙምባን እንግዲህ ለአሜሪካው ፕሬዝዳንት አይዘናወር እና የቤልጂየሙ ንጉስ ተማክረው ኮንጎ ነፃ እንድትወጣ ባደረገው ጥረትና ጠቅላይ ሚኒስትር ሆኖ ሲሾም ለ8 ሳምንታት ወይም ለ2 ወር የስልጣን ዘመን ነበር አገሪቷን የመራው። ነገር ግን ነፃ በወጡ ጊዜ የተናገረው ንግግር ያቆሰላቸው ያበገናቸው ውስጣቸው እንዲፍሰለሰልና በመሬት ምድሯ ውስጥ የተነጠፈውን ማዕድን ሲጓጉ የነበሩ ነጮች አቄሙበት እንጂ እውነትም ነፃ ወጣል ብለው በእጃቸው ላይ ያለውን ደም በሰውነታቸው ውስጥ ያለውን አዋራ አራግፈው አገሪቷን ጥሎ አልወጡም። ከሉሙምባሲ እስከ ኪንሻሳ አሳደውት በ8 ሳምንት ስልጣኑ ይዘውት የዓለም ሚዲያዎችን ጠርተው እጁ የኋላ ብራንኳ የሚባለው አጥንት እስኪወልቅ ድረስ እጁን ወደኋላ ጠፍረው አስረው ከቀጠቀጡት ከደበደቡት ካዋረዱት በኋላ እሱ በነፃነት ቀን ያወራውን ደብዳቤ ወይም ያወራውን ንግግር የያዘበትን ወረቀት አፉ ውስጥ አጉርሰው እላዩ ላይ ጸያፍ ነገር እያደረጉ ካሰሩት በኋላ በምሽት ከሁለት ጓደኞቹ ጋር ወስደው በጥይት እሩምታ ከገደሉት በኋላ ቀብረው ጥለውት ሄዱ። ነገር ግን የገደለ እኛ ተረቱን የወጋ ቢረሳ የተወጋ ይረሳ ነው የምንለው። በዚህ የፓትሪስ ሉሙምባ ታሪክ ላይ የተወጋ ሳይሆን የወጋ አይረሳም። የወጋ ቂም ቋጠሮውን ተከትሎ የሚመጣ ገዳይ ይኖር ይሆን ወይ ብሎ ወንጀል የሰራ ደም የተቃባ የሰው ነፍስ ያጠፋ መቼም እረፍት የለውም። ስለዚህ የተወጋ ሊረሳ ይችላል፣ የወጋ መቼም ፋታ የለውም። ስለዚህ ከገደሉት በኋላ ቀናት ቆጥረው የሲአይኤው ኃላፊና የኮንጎ ቅጥረኛ ወታደር በድብቅ መጥተው ከሞተበት ቦታ አስከሬኑን አውጥተው እንደ ዱሮው ብልት ቆራርጠው ከታትፈው ገላውን አድቅቀው በአሲድ ዘፍዝፈው በኖራና ገላውን ሊበላ በሚችል አሲድ ዳግመኛ ወደ መቃብር ቀበሩት። ይህ አፍሪካዊ ጀግና የዚህን ያህል አካላዊም ሞራላዊም ደምና ነፍሱንም ሲያላቅቁ አንድም በተናጥል የገዛ ፍላጎት የገዛ የውስጥ ፍቅር ወይም ደግሞ የስልጣንም የገንዘብም ፍላጎት ኖሮት አይደለም። በአገሪቷ በተረገጠችበት ንጣፍ በሙሉ የአልማዝ፣ የወርቅ፣ የነዳጅ፣ የነሐስ፣ የብር ዛሬ ደግሞ ሬር ኤርዝ ተብሎ በመላው ዓለም የሚፈልገው ማዕድን መጣ እስኪያጣ ድረስ እያንዳንዱ በተቃርኖ ተነባብሮ የሚገኝባትን ኮንጎ ዝቀው የማይጨርሱ ነጮች ጎምጅተው ያቺን የነጻነት ሀገር የመጀመሪያዋን ታሪክ ያወራውን ሰው መቅጣት ሌሎቹም እንዲበረግጉ ያደርጋልና በዛ ከርሳም በዛ ሆዳም በዛ ሰርቆ በማይጠረቃው አፍሶ በማይጠግቦ በሞቡቱ ሰሴኮ አማካይነት የገዛ ጓደኛውን ገሎ ለተወሰነ ዓመታት ሀብቱን ሲያጋብስ ሀብቱን ሲከምር ሲወጥር እንዲሁ አልጠግብ ብሎ መጨረሻ ላይ በስደት እነ ካቢላ ካባረሩት በኋላ በስደት ሄዶ ተልከስክሶ የውርደት ሞተ። ዛሬ ሞቡቱ ሴኮን ማንም በነቃ በተደራጀ በበጎ ወይም ደግሞ በተቀናበረ ወይም ደግሞ በጥሩ ትውስታ የሚያነሳው አንድ ሰው የለም። በሌብነቱ በዘራፊነቱ ቅጥ ባጣ ስግብግብነቱ ዓለም እንደ ምሳሌ ያነሳዋል። ፓትሪስ ሉሙምባ ተከትፎ ተቆራርጦ በአሲድ እንዲቀልጥ ተደርጎ በኖራ ተሸፍኖ አፈር ውስጥ የደባለቁት ፓትሪስ ሉሙምባ በዓለም ይናኛል። ይህ ወጣት ደጋፊ ሚካኤል ንኩንኮ እሱን ባያነሳው እንኳን ፓትሪስ ሉሙምባ
የአፍሪካን ታሪክ በሚያገላብጡ ውድ ልጆቹ ዘንድ ሁሌም ይወደሳል። ጥያቄ እኛ ለአፍሪካ ዋንጫ ብናልፍ እኛ ለዓለም ዋንጫ ብናልፍ እኛ በዓለም አቀፍ ውድድር በትልቅ መድረክ ላይ ብንሳተፍና ጀግናችንን እናወድስ ብለን አንድ ደጋፊ በፓትሪስ ሉሙምባ ቅርጽ እገሌን እናወድስ ቢል የሚያግባባን ጀግና የሚያግባባን አይከን የሚያግባባን የፊት መሪ ይኖር ይሆን? በሀገራዊ የመግባባት ሰነድ በሚደረገው ውይይት ላይ ሊያግባቡ የሚችሉ ጉዳዮችን በማንሳት ውይይት ሲደረግ እንደነበር በውይይቱ የተሳተፈው ወዳጄ ነግሮኛል። ጀግናችንን መርጠን አልጨረስንም። አይኮኖቻችንን መርጠን በዝርዝር የጋራ ጀግኖችን አልፈጠርንም። እኔ ማወድሰው፣ እኔ ማከብረው፣ እኔ ከፍ ማድረገው በሌላ ዘንድ በጥፋት በገዳይነት ወይም ደግሞ በሰብአዊ መብት ጥሰት ይጠየቃል። ሌላው ጋር የሚወደስ ሌላው ጋር የሚከበር በእኔ ዘንድ ደግሞ በቅሬታ ይነሳል። እንደ ሉሙምባ ከአድማስ አድማስ ከሀገር ሀገር በባዕድ ሀገር ከደቡብ ምስራቅ ከደቡብ ምዕራብ አፍሪካ እስከ ሰሜን አፍሪካ የመጨረሻዋ ጠርዝ ከስፔን ጠርዝ በምትገኘው ሞሮኮ በአደባባይ ሲከበር የሞሮኮ የውድድሩ አዘጋጆች ይህንን ደጋፊ ውድድሩን ጨርሶ እንዲሄድ ጋብዘውት ነበር። ግብጾች በአንዋር ሳዳት ወይስ በገማል አብድናስር እንዲወከሉ ቅሬታ አይኖራቸውም። ሊቢያዎች በነ ዑመር ሙክታር፣ ኬንያዎች በአባታቸው ጆሞ ኬንያታ፣ ዛምቢያዎች በኬኔት ካውንዳ እንኳን መጨረሻ ላይ የመጣው ፕሬዝዳንት የማላዊ ተወላጅ ነው ብሎ ትንሽ ሲገፋውም ነበር። ዚምባብዌዎች፣ ታንዛኒያዎች በሙአሊም ወይም መምህር ጁሊየስ ኔሬሬ፣ ደቡብ አፍሪካውያን በአባታችን ኔልሰን ማንዴላ፣ ጋና በኳሚ ንክሩማ፣ ሴኔጋል በሴናር ሴንጎር ሊወከሉ ይችሉ ይሆናል። እኛስ አንድም ሰው ያለ ኮሽታ እንደ ፓትሪስ ሉሙምባ አይከን አድርገን በምሳሌነት በዓለም አደባባይ ሊያቆመን የሚችል እውነት ያለምንም ቅሬታ የራሳችንን ጀግኖች ፈጥረን አክብረን አወድሰን ይሆን? ይሄ ለኔ ይህንን የኮንጎ ደጋፊ ሳይ የተሰማኝን ስሜት ነው ማጋራው እንጂ በጋራ መግባባት ጀግኖቻችንን መፍጠር በጀግኖቻችን ላይ መግባባት ጀግኖቻችንን የትምህርት ካሪኩለም ውስጥ ማስገባት ለጠንካራ ሀገረ መንግስት ምስረታ በማከላችን ላሉ ክፍተቶች መድፈኛ በእጅጉ ይጠቅሙናል። ነገር ግን አብዛኞቻችን ወይም ደግሞ ከኛ በፊት የነበሩ መሪዎችም ያለፉትም የሚመጡትም የሚሄዱትም አሁን ያሉትም በእንደዚህ አይነት ላይ የራሳቸውን አሻራ ጥሩ ሊሄዱ ይገባል። አንድ መሆን አይጠበቅም። መለያየትም ደግሞ በእጅጉ አያስፈልግም። በመንፈስ ስብራት በውስጣዊ ቅናት በእጅጉ የፓትሪስ ሉሙምባን ቅርጽ በተላበሰው ደጋፊ ደስታም ሐዘንም ተሰምቶኛል። እንደ አፍሪካዊ ነጮቹ ቀበርን፣ አደቀቅን፣ ፈጨን፣ ቆራረጥን ያሉት ጀግና በአደባባይ ሲወደስ ከማየት በላይ የሚያስደስት ነገር። በነገራችን ላይ ከገዳዮቹ መሃል አንዱ በቅርቡ በቤልጂየም ሬዲዮ ቀርቦ የፓትሪስ ሉሙምባ የክራንቻ ወይም የፊት ለፊት ጥርሱ ለማስታወሻ በሚቆራረጥበት ጊዜ እጄ ላይ ወድቋል፣ ለማስታወሻ አስቀምጬዋለሁ ይላል። እንዲህ የተከተፈ እንዲህ የተቆረጠ እንዲህ የተፈላለጠ ጀግና ነው። በራባትና በሞሮኮ ስቴዲየሞች ከአጥናፍ እስከ አጥናፍ ከምድር እስከ ሰማይ በአድናቆትና በክብር የሀገሩ ልጅ እንዲናኝ አድርጓልና እንደ አፍሪካዊ እንደ ጥቁር ተወላጅ ኩራት ይሰማኛል። ከፍጻሜው ጨዋታ በላይ ወደ ፖለቲካዊ ጉዳይ አዘመምኩኝና ፕሮግራሙን አሰልቺ ማድረግ አልፈልግም። ግን አንድ በግሌ የምመኘውን ነገር በዚህ የአድማጮች ማስታወሻ ጥዬ ማለፍ ፈልጋለሁ። ኮንጎ
አንድ ጨዋታ ይቀራታል ለዓለም ዋንጫ ለማለፍ። ካሜሩንን ጥላለች፣ ናይጄሪያን ጥላለች። አንድ ፕሌይኦፍ ወይም የጥሎ ማለፍ ይቀራታል። ሁሉም አፍሪካዊ ኮንጎ እንድታልፍ ልንለምን ይገባል፣ ልንጸልይ ይገባል። በካፍ በኩልም ከፍተኛ ድጋፍ ሊደረግ ይገባል። ምክንያት አንድ፣ ይህ ውድድር የሚደረገው ኮንጎ ካለፈች አሜሪካን ለፓትሪስ ሉሙምባ ግድያ በቀጥታም ይሁን በተዘዋዋሪ ከቤልጅየም ንጉሶች በላይ እኩል የነ አሜሪካዊ አይዘንሃወር ትዕዛዝም አለ። አይዘንሃወር ባለበት አገር ይቅርታ እንዲጠይቁ አሜሪካውያን ተጠይቀው ሲአይኤ ከቤልጅየም ሰዎች መረጃ ይደርሰዋል እንጂ በቀጥታ ግድያ ውስጥ አልተሳተፍንም ያሉት። ወንጀልን አምኖ የሚቀበል የየትኛውም አገር መሪና ኃላፊ በዓለም አደባባይ ለመቅረብ በእጅጉ ይሳነዋል። ነገር ግን ቤልጅየም በድፍረት ይቅርታ ጠይቃለች። ይቅርታ ጥሩ ነው። የኮንጎ ማዕድን ግን ዛሬም በዛ መልክ በግፍ ይዛቃል። እጅግ በጣም በርካታ አገሮች በዙሪያዋ ከበው ድርሻቸውን ያነሳሉ። የሚረገጠው ምድሯ አዋፋትና አዋፋት የሚያርፉባት ያ አዝርዕትና ደን በሙሉ የበቀልባት ትንሽ በሚቆፈር ነገር ሲማስ በዓለም ላይ ውድ ማዕድን የሚገኝባት ሀገር እርቃኗን ቆማ ልጆቿ በድህነትና በስደት ዓለምን ያጥለቀልቃሉ። የማይበሉትን የማዕድን ንጣፍ የወርቅና የአልማዝ ንጣፍ ከስራቸው አስቀምጦ ልጆቹን ከላዩ ላይ የሚሰደዱ የበቀለውን ነገር እንኳን መብላት አይችሉም፣ እንኳን በውስጡ ያለው ማዕድን አውጥቶ ለመጠቀም። የቤልጅየም ይቅርታ ጥሩ ነው። ነገር ግን ኮንጎ በዚህ ውድድር ብትሳተፍ ሁለተኛው ምኞቴ ከቤልጅየም እና ከአሜሪካ የምድብ ድልድል ቢደርሳትና ይህ የፓትሪስ ሉሙምባን ቅርጽ ይዞ በዛ ስቴዲየም ውስጥ የሚንጎራደደው ጀግና አፍሪካዊ እዛው ስቴዲየም ውስጥ ለሌላ ትውስታ በአሜሪካ መድረኮች ላይ እንዲገኝ እንደ ኢትዮጵያዊ እንደ አፍሪካዊና እንደ ጥቁር ልባዊ ምኞቴና የሁል ጊዜ መሻት ነው። ይህ ጀግና አፍሪካዊ በሚቀጥለው ክረምት አሜሪካ በሚደረገው የዓለም ዋንጫ ኮንጎ አልፋ ከቤልጅየም ወይም ከዩናይትድ ስቴትስ ጋር ብትወዳደር ስቴዲየም ውስጥ ልዩ ድባብ ፓትሪስ ሉሙምባን ቀብረው ቢመጡም ፓሲፊክን፣ ሜዲትራኒያንን፣ ባህር ውቅያኖስን ተሻግሮ መንፈሱ በአደባባይ እንደሚሞግታቸው ሊያዩት ይገባል ብዬ የራሴ ምኞት ነው የምጠቅሰው። ወደ ጨዋታው ስንመለስ ሴኔጋሎች በጥሩ የጨዋታ ብልጫ ግብፅን አሸንፈው ሞሮኮች በፍጹም ቅጣት ምትም ቢሆን ናይጄሪያን መፈናፈኛ አሳጥተው አልፈው ለዛሬው ፍጻሜ ደርሰዋል። የሁለቱ ፍጻሜ ማለፍ በትክክል የሚመጥኑ የአፍሪካን ፉትቦል ለዓለም አደባባይ ሊያሳዩ የሚችሉ በውድድር ውስጥ በመሻል ከፍ በማለት በቴክኒክ በታክቲክ በጨዋታ መንገድም የተሻሉ በመሆናቸው ነው። በተለይ ሴኔጋል ግብፅን ጥላ ስታልፍ ክላስ የሚባለው በአውሮፓ የሚጫወቱ ተጫዋቾች ከዛማሊክ ከአልሃሊና ከአዲሱ አሁን እየገነነ የመጣው ፒራሚድ ከሚባለው ክለብ እዚሁ አፍሪካ ከተመረጡ ልጆች ከመርሙሽና ከሳላ ውጭ ብዙም ፕሮፌሽናል ስላልነበሩ በአውሮፓ የሚጫወቱ በክላስ ልዩነት ዶሚኔት አርጋ ነው ሴኔጋል ያለፈችው። ሞሮኮ ደግሞ የተሻለ የኳስ ክህሎት ቴክኒክ በተለያየ ትላልቅ ዋንጫዎች የሚተሳተፉ ተጫዋቾች ስላሉ ውድድሩ የሚያጓጓ ይሆናል። የሞሮኮም የሴኔጋልም አሸናፊ ለደጋፊዎቻቸው የምስራች ይዞ እንደሚሄዱ ይጠበቃል። እኔ በበኩሌ በአፍሪካ ዋንጫ ዘንድሮ ያተረፍኩት ያገኘሁት የተጠቀምኩት በሐሴት የተሞላሁት በኮንጎ ደጋፊ በፓትሪስ ሉሙምባ አምሳያ የመጣው ጀግና ጥቁር አፍሪካዊ ምስል ነው። ከዋንጫው በላይ ከዝግጅቱ በላይ ከሞሮኮ ተሽኮርሙማ ተሽሙንሙና ካዘጋጀችው ዋንጫ በላይ ይህ አፍሪካዊ በዓለም መንደር ላይ የናኘበትን የራባቱን የካዛብላንካውን ትዕይንት እድሜ ሰጥቶን እንኳን አየው ነው ማለት። በአፍሪካ ለነጻነት የታገሉ ጀግኖች አብዛኛው መሪዎች በውርደት እንዲገደሉ በውርደት እንዲሞቱ እነ ኳሚ ንክሩማ በስደት እንዲሞቱ እነ ሴናር ሰንጎር በአፍረት እነ ሉሙምባ ተጨፍጭፈው እነ ኃይለ ሥላሴም በመፈንቅለ መንግስት
መቀበሪያቸው እና የተቀበሩበት ስፍራ ጠፍቶ ሁሉም በሚባል ሁኔታ ከ68% በላይ ነፃ ያወጡ እነ አህመድ በንቤላ በስቅላት እነ ማንዴላ 27 ዓመት በእስራት ሁሉም በውርደትና በሀፍረት ነው እንዲሞቱ አገራቸውን ነፃ ያወጡ በሙሉ በውርደት ነው መጨረሻቸው የተደመደመው። ሐውልት ተሰርቶላቸው ወይም ተወድሰው ተሞግሰው ሳይሆን ነፃ ወተናል ብለን ስንቦርቅ ያሳደናቸው ነጮች ቂም ጠብቀው በገዛ ልጆቻችን ሁሉንም በውርደት አከናንበው አሰድደዋል፣ አስገድለዋል፣ አስባረዋል፣ መፈንቅለ መንግስት አድርገዋል። ይህ የኮንጎ ደጋፊ ግን ከሞት ሉሙምባን አንስቶ ለዓለም ሕዝብ አሳይቷል። የታሪክ ተመራማሪዎች፣ የታሪክ ጻፊያን ኢትዮጵያውያን ይህንን መስራት የነበረብን እኛ ነበርን። ለእያንዳንዱ አፍሪካዊ ምስል ቅርጽ ይዘን ቀድመን ባለመገዛት ለሌሎቹ ነፃነት የታገልን የነፃነት ቀንዲል ሆነን እነዚህን ጉዳዮች ዘክረን በተለያዩ ዓለም አቀፍ አደባባዮች ላይ የታሪኩን ዘካሪና አውሺ እኛ መሆን ነበር የሚገባን። ለማንኛውም ወጣቱን ኮንጎዊ በዚህ የአፍሪካ ዋንጫ ለሰጠን የተለየ ድባብና የተለየ ስጦታ ከልብ እናመሰግናለን። ሴኔጋል ከሞሮኮ የፍጻሜ ጨዋታ ለሁለቱም ደጋፊዎች፣ ለሁለቱም እግር ኳስ ቤተሰቦች በኢትዮጵያ ለምትገኙ ደግሞ ለይታችሁና ነጥላችሁ አንዱን ክለብ በመደገፍ ተሳክቶላችሁ ፍጻሜ የደረሰ የምትወዱት ክለብ አሸናፊ ሆኖ ሰላማዊ የሆነ እግር ኳስ አይተን የአፍሪካ ዋንጫ በሰላም እንዲደመደም እንመኛለን። አብዲ ራዋ ነኝ። ስለ ዘንድሮ የአፍሪካ ዋንጫ ስለ ሉሙምባ ትውስታ ከፍጻሜው ጨዋታ ጋር አያይዤ ያቀረብኩትን ፕሮግራም በዚህ አጠናቀቅኩኝ። በያላችሁበት ሰላምታ ይድረሳችሁ። ሰላም ቆዩ።